ሰላም እንደናችሁ የአርሜኒያን ጄኖሳይድ ባለፈው አፕሪል 24 በጣም በስፋት በዓለም ዙሪያ ድጋሜ ሪኮግናይዝ ተደርጎ ከተከበሩ ትልቅ የሆኑ የሂስቶሪካል ሆሪፊክ ከሆኑ ኢቨንቶች ውስጥ አንዱ የአርሜኒያን ጄኖሳይድ አንዱ ነው። የአርሜኒያን ጄኖሳይድ ኢቭን ይሄ ሞደርን ወርልድ በቪዲዮ በፎቶዎች ማስቀመጥ በሚችልበት እንደ ድሮ ሂስትሪዎች የሆነ ዲስክሎዝ ለማድረግ በጣም ዲሽ መደረግ ይሄን ያህል በማይፈልጉበት ዘመን 1.5 ሚሊዮን አርሜኒያኖች ዓለም እየሰማ ዓለም እያየ ያለቁበት ትልቅ ክስተት የአርሜኒያኖች የዘር ጭፍጨፋ በኦቶማን ተርኮች በቴላት ፓሻ የተካሄደው ነው። ዛሬ በዓለም ዙሪያ በጣም ሆሪፊክ ከሆኑ ክስተቶች በጣም አስፈሪ የሚያስጨንቁ ክስተቶች ውስጥ አንዱ የአርሜኒያን ጄኖሳይድ ነው። እንግዲህ ከና አሌክሳንደር ሱቮሮቭ ጀምሮ እየተሸነፈች ግዛቷን እያጣች እየተበተነች በዓለም ዙሪያ ታማኒነቷን እያጣች የመጣችው ቱርክ በስተመጨረሻ ቱርክ የሚባለው የብዙ ማንነቶች ስብጥር የሆነ አይደንቲቲ ተበትኖ ራሱን መቻል ሲፈልግ ዛሬ የኢስተርኑ ግዛት ወይ ደግሞ ኢስተርን አናቶሊያ የሚባል አንድ ሪጅን አለ ቱርክ ውስጥ። እዛ ሪጅን ላይ ሰፍረው የሚኖሩ ህዝቦች ነበሩ፣ አርሜኒያን ማለት ነው። ይሄ ስልጣኔ ከ2000 ዓመት በላይ በአርሜኒያኖች ላይ እንዴት ልበላችሁ፣ አርሜኒያኖች ማለት ጠንካራ ስትሮንግ የሆነ የሥራ ባህል ያላቸው ይሄ ከግሪኪያኖች ከአሲሪያኖች ለ2000 ዓመታት የቀጠለ ክርስቲያኒቲን ኦርቶዶክሳዊነትን በውስጡ የያዘ ትልቅ የሆነ ስልጣኔ ነበር ማለት ነው። በስተመጨረሻ እንግዲህ በባልካኖችና በራሽያኖች ሽንፈት እየደረሰባት በአንደኛ ዓለም ጦርነት ብትንትኗ የወጣው ኦቶማን ቱርክ ራሷን ሰርቫይቭ አድርጋ አዲስ የሆነ ናሽናሊስት ሙቭመንት መልቲናሽናል የሆነ ሀገር ለመስራት በምታደርግበት ጥረት ወቅት ነበር ራሳቸውን አይደንቲፋይ አድርገው አርሜኒያን ሆነው ለመውጣት ስትራግል የጀመሩ አርሜኒያኖች ላይ ትልቅ የሆነ ኢትኒካል ክሊንሲንግ ወይ ደግሞ ይሄ ዘር የማጽዳት ዘመቻ በዓለም ታሪክ በጣም ሰቅጣጭ ሆነው ይሄ የአርሜኒያን ጄኖሳይድ በመጀመሪያው ራውንድ ወደ 1 ሚሊዮን የሚሆኑ አርሜኒያኖችን ወደ ሲሪያ ዴዘርት ውስጥ ነበረ በመምራት ወንዶቹን እየመረጡ ወደ ዴዘርቱ አስገቧቸው። ከዚያ በጥይት ሁሉንም ፈጇቸው ማለት ነው እዛው። በመቀጠል ደግሞ የተቀሩትን ሴቶቹና ህጻናቶቹን አሁንም ወደ በረሃው ጥይት እንኳን ሳያባክኑ ምግብ፣ መጠጥ፣ ውሃ በመከልከል በረሃ ውስጥ እዛው ዴዘርት ውስጥ ያመዋራት አደረጓቸው ማለት ነው። እንግዲህ የዚህ ኢትኒካል ክሊንሲንግ በዋናነት መሪ የነበረው ይሄ ቴላት ፓሻ የሚባለው የኦቶማን ቱርክ መሪ ነው ማለት ነው። ኢሜል በማድረግ ሁሉም የኦቶማን ኢምፓየሮች በተጠንቀቅ በመቆም ይሄን ኢትኒካል ክሊንሲንግ ላይክ እንግዲህ በዚህ ሰውዬ ነበረ ያ ከባዱ ኢትኒካል ክሊንሲንግ ወይ ደግሞ ዘር የማጽዳት አርሜኒያኖችን የማጥፋት ዘመቻ ዋናው ፈጣሪው ሰይጣን ጋኔል ሰው ይሄ ተሜት ፓሻ የሚባለው ሊደር ነው ማለት ነው። በስተመጨረሻ ምንም እንኳን አርሜኒያኖች እንደዛ የተፈጸሙባቸውን ጄኖሳይድ ሪታሊዬሽን ወይ ደግሞ የበቀል እርምጃ ባይወስዱም ግን ይሄ የምታዩቸው ኦፕሬሽን ኔሜሲስ የሚባሉትን በሙሉ እነኚህ ሰዎች ወደ አንድ በመምጣት የአርሜኒያን ዲያስፖራዎች አንድ ላይ በመሆን የአርሜኒያን ጄኖሳይድ ኮንቨርት ያደረጉትን ሜን ሰዎች በየቦታው እየተከታተሉ አሳሲኔት በማድረግ በመግደል የበቀል እርምጃ ወስደዋል ማለት ነው። ከዚህም በቀል እርምጃ በዋናነት ሰለባ የሆነው በ1921 በበርሊን ይሄ ተሜት ፓሻ የሚባለው ጋኔል ሰው በስተመጨረሻ በርሊን ላይ የመገደል እርምጃ በኦፕሬሽን ኔሜሲስ ተወስዶበት የአርሜኒያን ጄኖሳይድ የመደምደሚያው ወይ ደግሞ ይሄ ኦፕሬሽናቸው ያለቀበት 1925 አካባቢ የመጨረሻውን በአንደኛ ዓለም ጦርነት የኦቶማን አርሚ የመራውን ሰውዬ በመግደል ነበር የኔሜሲስ የአርሜኒያን ጄኖሳይድ አሁን ላይ በዚህ ዘመን በ34 ሀገራት ተቀባይነት በማግኘት በዓለም ደረጃ ሪኮግናይዝ መደረግ የቻለ ዓለም እየሰማ ዓለም እያየ በጣም ከተፈጸሙ ትልቅ ጄኖሳይዶች ውስጥ አንዱ የአርሜኒያን ጄኖሳይድ ነው። ቱርክ ዛሬ ድረስ ይህን ጄኖሳይድ አታምንም፣ ዲናይ ታደርጋለች። ነገር ግን ብዙ ሀገራት 34 ሀገራት ደርሰዋል ይሄን የአርሜኒያን ጄኖሳይድ አፕሩቭ አድርገው ተቀብለው ያሉ ማለት ነው። እንግዲህ ቱርክ ዛሬ ድረስ ኮንክር አድርጋቸው የምትገኛቸው ኢስተርን አናቶሊያ፣ ኮንስታንቲኖፕል እነ ገላትያን ሁሉ ጨምሮ ያሉ ሪጅኖቿ በሙሉ በሚባል ደረጃ የሌላ ሀገራት ስልጣኔና የሌላ ሀገራት አይደንቲቲ በግድ የተጨፈለቀ ማንነት ባለቤት ናት ማለት ነው ቱርክ። ዛሬ ድረስ ይሄ የአርሜኒያን ጄኖሳይድ ተውጦ አልቀረም። በተለያዩ ቦታዎች ሁሉ በመቀባበል አፕሪል 24ም በጣም ተደማጭ ሆኖ ያለፈ ክስተት ነው። ወደፊትም በቱርክ የተፈጸሙ ነገሮች ዲስክሎዝ መደረጋቸው ይቀጥላል። ጠፍተን ነበር። ከዚህ በኋላ በተወሰነ መልኩ መጣ ይመስለኛል። ቴንክ ዩ